ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ረቡዕ ለነሐሴ በዛቲ ዕለት አይረፈ ንጉሥ ሕዝቅያስ ወልደ አካዝ ዘእምጸርዐ ዳዊት። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 4 በዚች ቀን ከዳዊት ዘር የሆነ የአካዝ ልጅ ሕዝቅያስ ንጉሥ አረፈ። ከጻድቁ ንጉሥ ከዳዊት በኋላ እንደ ሕዝቅያስ ያለ በእስራኤል ውስጥ አልተሾመም። ከዚህ ጻድቅ ንጉሥ በቀር ሁሉም ጣዖትን አምልከዋልና መሠዊያም ሰርተዋልና። እርሱም በነገሰ ጊዜ ጣዖታትን ሰበረ፣ መሠዊያዎችንም አፈረሰ። ከነሐስ የተሠራውንም እባብ ቆራረጠ። የእስራኤል ልጆች አምልከውት ነበርና እግዚአብሔርም ዘመነ መንግሥቱን እጅግ አሳመረለት፣ በጎ ነገርንም ሁሉ ሰጠው። በጠቅላላውም በነገሰ በ14ተኛው ዘመን የፋርስ ንጉሥ ሰናክሬም መጥቶ ኢየሩሳሌምን ከበባት። ይህም ሰናክሬም በዘመኑ እንደርሱ ያለ የሌለ ኃይለኛ ብርቱ የምድር ነገሥታት ሁሉ የፈሩትና የታዘዙለት ነው። ሕዝቅያስም ከእርሱ ግርማ የተነሳ ፈርቶ አገሩን እንዳያጠፋ ብዙ ወርቅና ብር እጅ መንሻ ላከለት። ሰናክሬንም ደስ ብሎት ምንም አልተቀበለም። በእርሱ ላይና በልዑል እግዚአብሔር ላይ ተቆጥቶ እግዚአብሔር ከኔ እጅ ሊያድናችሁ አይችልም በማለት የስድብን ቃል ላከ እንጂ። ሁለተኛም በልዑል ስም ላይ ስድብና ቁጣ የተጻፈበትን ደብዳቤ ላከ። ሕዝቅያስም በሰማ ጊዜ ወደ እግዚአብሔር ቤት ገብቶ አለቀሰ። ልብሱንም ቀዶ ማቅ ለበሰ። እንዲህም ብሎ ጸለየ። አቤቱ የእስራኤል አምላክ በኪሩቤል ላይ የምትቀመጥ አንተም ብቻህን በዓለም መንግስታት ላይ ንጉሥ የሆንክ አንተም ሰማይና ምድርን የፈጠርክ ልመናዬን አድምጥ፣ ዓይኖችህን ገልጠህ ተመልከት። ሕያው እግዚአብሔር አንተን እያቃለለ ሰናክሬም የላከውን ቃሉን ስማ። ከዚህም በኋላ ንጉሥ ሕዝቅያስ የፋርስ ንጉሥ ሰናክሬም የተናገረውን እንዲነግሩትና ስለ እርሱና ስለ ሕዝቡ ይጸልይ ዘንድ ወደ ኢሳይያስ መልእክተኞችን ላከ። ኢሳይያስም ከእግዚአብሔር ቃልን ተቀብሎ እንዲህ ብሎ መለሰለት። ልብህን አጽና፣ አትፍራ። በዓለም ሁሉ እንደርሱ ያለ ያልተሰማ ጽሑፍ ድንቅ የሆነ ሥራ በሰናክሬም ላይ ሊሠራ እግዚአብሔር አለውና። ከዚህም በኋላ እግዚአብሔር የላከው መልአክ መጥቶ ከፋርስ ሰራዊት 185,000 ሰዎችን ገደለ። የለኪሶን ሰዎች ሲነጋ በተነሱ ጊዜ የሞቱትን ሰዎች ሬሳ ሁሉ አገኙ። የተረፉትም ከንጉሳቸው ጋር ሸሽተው ነነዌ አገር ገቡ። ሰናክሬምም ሊጸልይ ወደ ጣዖቱ ቤት በገባ ጊዜ ልጆቹ አድራማሌክና ሶርሶር በሰይፍ መትተው ገደሉት። ሕዝቅያስም ከሰናክሬም እጅ ድኖ የተመሰገነ እግዚአብሔርን አመሰገነው። በዚያም ወራት ሕዝቅያስ ታመመ፣ ለሞትም ደረሰ። የአሞጽ ልጅ ኢሳይያስም ወደ እርሱ መጥቶ እግዚአብሔር እንዲህ አለ፣ ትሞታለህ እንጂ አትድንምና ቤትህን ሥራ አለው። ሕዝቅያስም ፊቱን ወደ ግድግዳው መልሶ ወደ እግዚአብሔር ለመነ። እያመሰገነውም እንዲህ አለ፣ አቤቱ በቀና ልቡና በእውነት ሥራ በፊትህ ጸንቼ እንደኖርኩ ፈቃድህንም እንደፈጸምኩ አስብ ብሎ ሕዝቅያስ ፈጽሞ ጽኑ ለቅሶን አለቀሰ። ኢሳይያስም ወደ መካከለኛው አጸድ ደረሰ። እግዚአብሔርም እንዲህ ብሎ ተናገረው፣ ሂደህ ለወገኖቼ ንጉሥ ለሕዝቅያስ የአባትህ የዳዊት ፈጣሪ እግዚአብሔር እንዲህ አለ በለው፣ ጸሎትህን ሰማሁ፣ እንባህንም አየሁ። እነሆን ያድንሃለሁ። እስከ 3 ቀንም ወደ እግዚአብሔር ቤት ትወጣለህ። በዘመኖችህም ላይ 15 ዓመት ጨምሬልሃለሁ። ከፋርስ ንጉሥ እጅም አድንሃለሁ። ይችንም አገር ስለ እኔና ስለ ባለሟሌ ዳዊት አጽንቼ ጠብቃታለሁ። ሕዝቅያስም ኢሳይያስን እንዲህ አለው፣ እግዚአብሔር እንደሚያድነኝና እስከ 3 ቀን ወደ እግዚአብሔር ቤት ለመውጣት ምልክቱ ምንድን ነው? ኢሳይያስም እንዲህ አለው፣ የተናገረውን ቃል ያደርግ ዘንድ ከእግዚአብሔር የተገኘ ምልክቱ ይህ ነው። እነሆ ጥላው ወደ 10ኛው እርከን ይወርዳል። ወደ 10ኛው እርከን ቢመለስ ምልክቱ ይህ ነው። ሕዝቅያስም እንዲህ አይደለም፣ የጥላው ወደ ኋላ 10ኛ እርከን መመለስ ቀላል ነው። መመለስ እስከሆነ ፀሐይ ወደ 10ኛው እርከን ይመለስ አለ። ኢሳይያስም ወደ እግዚአብሔር ጮኸ፣ ፀሐይም 10ሩን እርከን ተመለሰ። ሕዝቅያስንም የምድር ነገሥታት ሁሉ ፈሩት፣ እጅ መንሻም አገቡለት። የእግዚአብሔር ኃይልም ከእርሱ ጋር እንዳላውቀዋልና
በመንበረ መንግሥቱም 29 ዓመት ነግሶ ኖረ። እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለሕዝቅያስ ዘጸለየ በህቁ ዘተወሰከ ዘመኑ ወፈድፋደ እምሁልቁ እመኒ ሶቢያታ አየርዋ ለጽድቁ በእደ መላክ ሰራዊተ ፋርስ ሃልቁ ወተመላኮሙ ቀተልወ ወለመላኮሙ ቀተልወ ደቁ። በዚችም ቀን የከበሩ ዳዊትና ወንድሞቹ ከግብፅ ደቡብ ስንካር ከሚባል አገር ፊልጶስም በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን እንደ በግ የጸጉር ልብስ ለብሶ በበረሃ የሚኖር አባ ማቴዎስ አረፈ። እርሱም መርምናምን ያሳመነው ሳራንም ከለምጿ ያነጻት ነው። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 5 በዚች ቀን ሌላው አብርሃም አረፈ። በዚችም ቀን የከበረ ተጋዳይ ወታደር ዮሐንስ አረፈ። በዚችም ቀን የደብረ ቢዘን አባ ፊልጶስ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈለላ አነብብቶ ከብዘንዴተ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ኩፈ ምላቡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሃ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲት አምላክ ጸሎታ ወበረከታ ወምረተ ፍቅር ወልዳ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገ ተአምር ይህ ነው። ይህ ተአምር ዮሐንስ ወልደ ነጎድጓድ በሰማይ የተመለከተው ስለ እመቤታችን የተጻፈ ተአምር ነው። ዮሐንስም እንዲህ አለ። ታላቅ ምልክት በሰማይ ላይ ታየ። እነሆ ፀሐይ ተጎናጽፋ ጨረቃን በእግሮቿ የተጫማች በራሷ ላይ ዘውድ የተጎናጸፈች አንዲት ሴት አየሁ አለ። ይህም ዮሐንስ ጌታ ኢየሱስ በዕፀ መስቀል ላይ ተሰቅሎ ሳለ ለእናቱ ለማርያም እነሆ ልጅ ይሁንሽ፣ እርሱም እነኋት እናቴ ማርያም እናት ትሁን ብሎ አደራ የሰጠው ነው። እርሱ ዮሐንስ የእመቤታችን አገልጋዩዋ ሲሆን ከፍቅሩ ብዛት የተነሳ ለእናቱ ለማርያም ልጅ ይሁንልሽ ብሎ ሰጥቶታልና። ሐዋርያትም በሲኖዶሳቸው አከበሩት። ወንጌሉንም በታቦቱ ፊት ያነቡ ዘንድ አዘዘ፣ እርሱ የመለኮት ቃል ይናገራልና። ይህ ዮሐንስ ፀሐይን ተጎናጽፋ ጨረቃንም ከእግሮቿ በታች ሆኖ የእመቤታችን ተአምር ያየ ነው። እመቤታችን የተጎናጸፈችው ፀሐይ ግን ገደልና ዋሻ እንዲሁም ተራራና ኮረብታ የሚጋርደው በድንኳንና በዳስ እንዲሁም በአዳራሽ ውስጥ ስንገባ እንደምንሰራው እንደዚሁ ዓለም ፀሐይ አይደለምና። እመቤታችን የተጎናጸፈችው ፀሐይስ በሰማይ በኪሩቤል ላይ ተቀምጦ በባህሮችም ጥልቀት ውስጥ የሚያበራ ነው። የተወደዳችሁ የወንጌል ልጆች ሆይ እንዲሁም በሥላሴ ስም የተጠመቃችሁ አምላክን በወለደች በእመቤታችን ንጽሐ ድንግልና የምትመኩ ነቢይ፣ ካህንና ሐዋርያ በሕፅነ መለኮት የተቀመጠ ስውር ሰማያዊ ምስጢር የተገለጠለት ዮሐንስ ወልደ ነጎድጓድ ከዚህ የበለጠ ነገር ስለ እመቤታችን የድንግልናዋን ክብር ያየነውን አያችሁ ወይስ ሰማችሁን? ከአዳም ከሔዋን ልጆች ወገን አምላክን ከወለደች መንፈሳዊት ከምትሆን ከብቻዋ ከእመቤታችን በስተቀር ይህ አይነቱ የንጽሐ ድንግልና ጌጥ ለማን ተሰጠ? እንደዚሁ ሁሉ የእመቤታችን የድንግልናዋን ንጽሐ ባህሪ በእግዚአብሔር ዘንድ የሰለጠነ ነው። ክብሯም የሚተካከለው የለም። ገናና ከሰው ሁሉ ፍጥረትና ከመላእክት ይልቅ እርሷ ክብርት ናትና።
ልብሷ ፀሐይ ነው፣ ከእግሮቿ በታችም ጨረቃ ነው። የራስ ዘውዷም ከዋክብት ናቸው። የዓለሙ ሁሉ ንግሥት ከምትሆን ከእመቤታችንስ በስተቀር ከዋክብትን የተቀዳጀች ጨረቃን የተጫማች ፀሐይንም የተጎናጸፈች ሥጋን የለበሰች ሌላ ሴት በወዴት ትገኛለች? የዓለሙ ሁሉ ጌጥና የመዓልትና የሌሊት ጌጥ እነሆ በእመቤታችን በድንግል ማርያም ላይ ተገለጠ፣ ታወቀ፣ ተረዳ። በእመቤታችን በመዓልትና በሌሊት በመፈራረቅ ለሰዎች ሕይወትን ይሆን ዘንድ ከእርሱ ስለ እርሷ ተፈጥረዋልና። ፀሐይ ለሥጋዊ ፍጥረታት ሁሉ ጤንነትና ሕይወት ከሰማይ በታች ላሉት ዓለማት ሁሉ ሊያበራ፣ ጨረቃና ከዋክብትም እንደዚሁ በሌሊት እያበሩ ለዓለም ጌጥ ሊሆኗት ተፈጠሩ። እግዚአብሔር ሁለት ታላላቅ ብርሃናትን ፈጥሮ ታላቁን ብርሃን በቀን እንዲሰለጥን ታናሹን ደግሞ ብርሃን ከከዋክብቱ ጋር በሌሊት እንዲያበራ በኦሪት ዘፍጥረት ተነግሯልና። ልመናዋ ክብሯ ለዘላለም በወለት ይደርብን ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወኢተረክበ አመፃ በላዕሌ። በእኔ ላይ በደል አልተገኘብኝም። ፈተንከኝ፣ በእኔ ላይ ምን አላገኘህብኝም? በደል አልተገኘብኝም ይላል። ማን ያለው? ዳዊት ነው። እንግዲህ በዳዊት የተነገረው ወደ ላይም ወደ ታችም ይተረጎማል። መጀመሪያ ዳዊት ራሱን ነው አድራሻ የሚሰጠው፣ ለራሱ ነው ቃለ እግዚአብሔር ዳዊት ሲናገር። በዕብራውያን 300 መዝሙረ ዳዊት አለው። በእኛ ደግሞ ከቋንቋ ቋንቋ ከሀገር ሀገር እየተተረጎመ ሲመጣ 150 መዝሙረ ዳዊት ደርሶናል። የምንጠቀመው 150ውን ነው። በደንብም ጠንቅቀን የምናውቀው ይህንን ነው። በማሕሌቱም በተለያየ የቤተ ክርስቲያን አገልግሎት ከ50 በላይ ፐርሰንቱ መዝሙረ ዳዊት ነው። በከመይቤ ዳዊት የማይል ሊቅ የለም፣ መጽሐፍ የለም። ስለዚህ በዚህ መዝሙረ ዳዊት በ150 ውስጥ ስንመለከት በ10 አርዕስት የተከፈለ ሲሆን ከዚህ መካከል አንዱ ስለ ራሱ ነው። ስለ ራሱ ዳዊት መጀመሪያ ከጻፈ በኋላ በዚያ ውስጥ የሌሎቹን ሕይወት ይመክራል ዳዊት። ይሄ ቅድም እንደነገርኳችሁ ዘመኑ ዳዊት የነበረበት ዘመን ቅድመ ልደተ ክርስቶስ 1000 ዓመተ ዓለም ላይ ነው ዳዊት የነበረው። በዘመነ ነገሥት ታሪክ ዘመነ መሳፍንት አልፎ ዘመነ ነገሥት ሲተካ በነገሥት ታሪክ በሁለተኛ ደረጃ ተጽፎ የምናገኘው የእስራኤል ንጉሥ ነው። አገረ ገዥ ነው። እጅግም እግዚአብሔር የሚፈራ ሕይወቱን ለእግዚአብሔር የሰጠ እንደ ሰው እንኳን ቢበድል ሰው ነውና በደላልና ቢበድልም እንኳን ለበደለው ኃጢአት ንስሐ ለመግባት ፀሐይ የማይገባበት ሰው ነው። ምን የማይገባበት ምን ማለት ነው? ለሰራው ኃጢአት ፀሐይ የማይገባበት ሰው ማን ነው? እሱ ምን ማለት ነው? ትርጉሙ ዛሬ የሰራውን ኃጢአት ዛሬውኑ ንስሐ የሚገባ ማለት ነው። አያሳድርም ማለት ነው። ይሄ ለነገ ያትበሉ እንደተባለ ከምግብ ጋር ብቻ ነው እኛ የምንተረጉመው ለነገ ያትበሉ የሚለው ስለ ልብስ ስለ ምግብ ብቻ። ዋናው ግን ኃጢአት ለነገ ብለህ አታሳድርም። መሰረቱ እዚህ ላይ ነው የሚፈለገው። ይሄ የእግዚአብሔር ቃል ለነገ ያትበሉ ሲባል ነው ስለ ምግብ ብቻ ስለሚጠጣ ነገር ብቻ ስለሚለበስ ብቻ አይደለም ወንጌሉ የሚተረጎመው። ከምንም በላይ ለነገ ያትበሉ፣ የኃጢአት ቀጠሮ አትያዙ፣ የሰራችሁን ኃጢአት አታሳድሩ፣ አታውሉ፣ ፈጥናችሁ ንስሐ ግቡ ነው። ይህ ለዚህ አብነት ዳዊት ይባላል። አብነታችን ማን ይባላል? ዳዊት ይባላል። ለዚህም ነው የእግዚአብሔር ልብ የተባለው ዳዊት። የማን ልብ? ረከብኩ ምእመነ ዘከመ ልብየ፣ እንደ ልቤ የሚሆን ታማኝ ሰው አገኘ ብሎታል እግዚአብሔር። ማንን? ዳዊትን። በዚህ ምክንያት ሊቃውንት ልበ አምላክ የአምላክ ልብ ነው ይሉታል። ዳዊት የአምላክ ልብ ነው ስንል ሰማይና ምድር በዳዊት ልብነት ተፈጠረ ማለት ግን አይደለም። ዓለም የዳነው በዳዊት ልብነት ነው ግን ማለት አይደለም። እግዚአብሔር ዓለምን የሚያስተዳድረው የሚመራው የሚመክረው በዳዊት ልብ ነው ማለት አይደለም። ያ ሳይሆን እንደ እግዚአብሔር ልብ የሚጓዝ እንደ እግዚአብሔር ሐሳብ የሚጓዝ በሕጉና በሥርዓቱ ጸንቶ የሚጓዝ የእግዚአብሔርን ፈቃድ የሚፈጽም ሰው ማለት ነው የእግዚአብሔር ልብ ነው ስንል ዳዊት እንጂ እግዚአብሔር ዓለምን ሲፈጥር አማካሪ አላስፈለገውም። የማንንም ልብ አያስፈልገውም። የማንንም ሐሳብ አያስፈልገውም። ረዳትም አያስፈልገውም። ሊቁ ታላቁ ዲዮናስዮስ የተባለው በሃይማኖተ አበው ንዑስ ስላለ ታናሽ ስላለ ታላቁ አበይት ነቢያትና ደቂቀ ነቢያት ብለን በብሉይ ኪዳን እንደምንማረው በዚህ በመጻሕፍተ ሊቃውንትም አበይትና ደቂቅ ንዑሳን የሚባሉ ሊቃውንት አሉ። ይህ ታላቁ ዲዮናስዮስ በሃይማኖተ አበው ይፈቅድ እግዚአብሔር ኃይለ መላክ ለገቢረ ኩሉ ፈቃዱ፣ እግዚአብሔር ስራውን ለመስራት የሚፈልገውን ለማድረግ ዓለምን ለመፍጠር ዓለምንም ለመምራት ዓለምንም ለማሳለፍ የመላክ እርዳታ ሐሳብ አያስፈልገውም ይላል።
መልአክ እንዲረዳው አይፈልግም እግዚአብሔር ይላል። ምክንያቱም ሲያስቀምጥ እስመ ውእቱ ፈጣሪሆሙ ለመላእክት እሱ ራሱ የመላእክት ፈጣሪ ነው። እስኪ በሉ እግዚአብሔር ራሱ በሉ እስኪ የመላእክት ፈጣሪ ነውና ስራውን ለመስራት የወደደውን ለማድረግ የመላእክ እርዳታ ያስፈልገውም። የማን እርዳታ? የመላእክ እርዳታ ያስፈልገው። ሊቁም ሲናገር የዚህ ሊቅ ሐሳብ ወሰደውና ቅዱስ ያሬድም በዚህ በኅዳር ሚካኤል ድጓው ላይ አመ ይፈጥራ እግዚአብሔር ለምድር ይዜነው ለሰማይ እግዚአብሔር ምድርን በሚፈጥራት ጊዜ ለሰማይ ያላማከረውም ምን ስለሆነ ሰማይ ከሰማይ የሚፈልገው እርዳታ ስለሌለ ምድርን ሲፈጥር ለሰማይ ሰማይን ሲፈጥር ለምድር አላማከረም አልነገረውም። ወይ ተማከረ ምስለ መላእክቱ ሚካኤል እንደዚህ ዓለምን ልፈጥር ነው ፍጥረትን ልፈጥር ነው ሰውን ልፈጥር ነው ብሎ ሚካኤልን ገብርኤል አላማከረም። ማንም አማካሪ ሳያስፈልገው ሁሉም ማድረግ የሚችል የማንም እርዳታ የሚያስፈልገው ሐሳብ የማያስፈልገው ብቸኛ መሪ አስተዳዳሪ አስገኝ ፈጣሪ አሳላፊ ማን ብቻ ነው? ክብር ለስሙ እግዚአብሔር ብቻ። ስለዚህ ዳዊት ልበ አምላክ ነው ስንል ያ ማለት ነው 1000 ዘመን ነበረ ዳዊት በቤተልሔም ከተማ በእስራኤል ሀገር በቤተልሔም ከተማ ደግሞም ከአባቱ ከእሴይ ከእናቱ ከሁልቢ እናቱ ሁልቢ አባቱ እሴይ ይባላሉ። በቤተልሔም ከተማ ተወልዶ ያደገ የእሴይ ልጅና የሁልቢ ልጅ ነው ዳዊት። ቅድመ ልደተ ክርስቶስ 1000 ዓመት ዓለም ላይ በቤተልሔም ከተማ የተወለደ የእሴይና የሁልቢ ልጅ ነው ዳዊት። በልጅነቱ ጀምሮ ጓደኛ ነበረው። የሳኦል የንጉሱ ልጅ ዮናታን የሚባል ጓደኛ ነው። በዚህ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 19 20 21 ይቀጥላል እስከ 25 ያለው ታሪክ ነው የሚነግረን። እና የዮናታን አባት የቢንያም ነገድ የሆነው የቂስ ልጅ ሳኦል በእስራኤል ላይ የመጀመሪያው ከዘመነ መሳፍንት ወደ ዘመነ ነገሥት ሲመጡ የእስራኤል የመጀመሪያው ንጉሥ ሆኖ ተሾመ ይላል። በተሾመ ጊዜ ዮናታንና ዳዊት ስለሚዋደዱ ስለሚፋቀሩ በዚያ በነበረው አውቶ ዘራማ ወይም አውቶ ዘራማ የሚባለው በዚያ የነበረው ቤተ መንግስት ሳኦል በዚያ በቤተ መንግስት ነግሶ አገረ እስራኤልን የእስራኤልን ሕዝብ በሚመራበት ጊዜ ዳዊትን ምን አለው? ና ከእኔ ጋር በቤተ መንግስት ኑር አለው። ምን አለው? የሳኦል ልጅ ዮናታን ዳዊትን ምን አለው? አንተ የምወድህ ጓደኛ አይደለህ? አንተ መልካም ጓደኛ አይደለህ? እንደ ነፍሴ እኮ ወድሃለሁ። ስለዚህ አንተ ቤተልሔም እኔ በዚሁ በኬብሮን መኖር የለብንም። አንተ ራሱናና እንደ አባቴ ልጅ እንደኔ ሆነህ በቤተ መንግስት እንድትኖር ፈልጋለሁ። ካንተ መለየት አልችልም አለው። በጣም ፍቅራቸው የተለየ ነው። መጽሐፍ ቅዱስ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 ጀምራችሁ ስታነቡ እውነቱን ለመናገር ፍቅረ ቢዝ የሚለው ጓደኛህን እንደራስህ አድርገህ ውደድ የሚለው ዮናታን የሚባለው የሳኦል ልጅ በዳዊት ላይ ያደርገው የነበረውን ፍቅር ማንም ሰው አላደረገው። በፊትም በብሉይ ኪዳንም በአዲስ ኪዳንም ይህን ያደረገ ይህን ፍቅር እስከ ጥጉ የገለጠ ፍጡር የለም። መጽሐፍ ቅዱስ እንደሚነግረን እንደው ምን ይላል መሰላችሁ? ወተሐስረት ነፍሰ ዮናታን በፍቅረ ዳዊት የዳዊት የዮናታን ነፍስ በዳዊት ፍቅር ታሰረች ይላል። እስኪ በሉ የዮናታን ነፍስ በሉ እስኪ በዳዊት ፍቅር ታሰረች። በማን ፍቅር ታሰረች? እግዚአብሔር በፍቅር ያስተሳስረን። አዎ የጠፋብን እሱ ስለሆነ አፋችን ይናገራል፣ ልባችን ላይ ፍቅር የሚለው የለም። ለነገሩ ዘመኑ ነው። ትሴኮስ ፍቅር እምኀበ ቅዱሰ መድኃኔዓለም ብሏል። አዎ በኋለኛው ዘመን ምን ይሆናል ብሏል? ፍቅር ከሰው ልጆች ትቀዘቅዛለች ብሏል። ማቴዎስ 24 ላይ እንደተገለጠው ከምልክቶቹ መካከል የመጨረሻ ምልክት አድርጎ በመጨረሻ ደረጃ ያስቀመጠው ፍቅር ይቀዘቅዛል ከሰው ልጆች። ግን ዮናታንና ዳዊትን ስንመለከት ከቤተልሔም ከእሴይ ቤት አስወጥቶ ወደ ኬብሮን ወደሚባለው መናገሻ ከተማ ወደ ቤተ መንግስት ወደ ሳኦል ቤተ መንግስት ይዞ የሄደው ማን ነው ሲባል ዮናታን የሚባለው የሳኦል የንጉሱ ልጅ ዳዊትን ይዞት መጣ። ከትንሿ ከዳዊት ቤት ከእሴይ ቤት አስነስቶ ቤተ መንግስት አስገባው። አብሬ ካንተ ጋር ካልኖርኩ አልችልም፣ ነፍሴ ታስራለች ባንተ ፍቅር አለው። ከዚያ በኋላ አብረው ነው የሚበሉት፣ አብረው ነው የሚጠጡት፣ አብረው ነው የሚኖሩት። በቤተ መንግስት መኖር ጀመሩ። ዳዊት ጸጋ እግዚአብሔር በስቶለታል፣ ተትረፍርፎለታል። ይዘምራል፣ መዝሙረኛ ነው። ትንቢት ይናገራል፣ ነቢይ ነው። ተግሳጽ ይገስጻል፣ መገስጽ ነው ዳዊት።
ዳዊት ሀብተ በገና ተሰጥቶታል። በገና ይደረድራል። በገና መደርደሩ ብቻ አይደለም፣ በገና ሲደረድር አጋንንት ይንቀጠቀጣሉ። ምን ይላሉ? ምን ይላሉ? አዎ በገናውን ሲደረድሩ አጋንንት ይንቀጠቀጣሉ። ርኩስ መንፈስ ያለባቸው ሁሉ ከፊት ይወድቃሉ። አጋንንትን ያስለቅቃል። በገና በመደርደሩ ብቻ አጋንንትን ያባርር ነበረ ዳዊት። ይህ ሁሉ ሀብት የተትረፈረፈለት 7 ሀብታት ነው ሊቃውንት ብለውታል የተሰጠው ሀብት። ከዚያ መካከል በገና ሲደረድር አጋንንትን ማድቀቅ፣ አጋንንትን ማስጮህ ብቻ አይደለም፣ አጋንንትን ማባረር ይችል ነበር። በዚህ ሀብቱ የታወቀ ነው። በቤተ መንግስት ሲኖር ማለት ነው በገና እየደረደረ። ነገር ግን ንጉሱ ርኩስ መንፈስ አድሮበት ስለነበረ የእስራኤል ንጉስ ሳኦል በዚህ ሰዓት ዳዊትን አልፈለገውም። ያን ድምፅ መስማት አይፈልግም። አጋንንት ያለባቸው የቅድስና ድምፅ መስማት አይፈልጉም። አጋንንት ያለባቸው ወንጌል መስማት አይፈልጉም። አጋንንት ያለባቸው ዝማሬ መስማት አይፈልጉም። ቅዳሴ ማስቀደስ አይፈልጉም። ከዚህ ሁሉ የራቁ ናቸው። ምክንያቱም ለነሱ እሳት ስለሆነ አገልግሎቱ ምን ስለሆነ የእግዚአብሔር ቃል ለአጋንንት እሳት ነው፣ ያቃጥላል፣ ያቃጥላል። ለዚያ ነው አጋንንት የማይፈልጉት። ስለዚህ ሳኦል አርቆ ማየት አይፈልግም። በቅርብም አይደለም ቀርቶ በሩቅ ማየት አይፈልግም። ማንን? ዳዊትን። በገና ሲደረድርበት ይረብሸዋል መንፈሱ። ከዚያ በኋላ ዮናታንን ጠራውና ይሄን ዳዊት የሚባለውን ሰው አባርልኝ፣ ይሄን ልጅ አባር፣ ቤቴ እንዲኖር አልፈልግም በቤተ መንግስት አለው። አባርልኝ አለው። አላባርርም አለ። ነፍሴ ታስራለች፣ ወደዋለሁ። ለምን አባረዋለሁ? እኔ የበላሁትን ይበላል፣ እኔ የማድርበት ያድራል፣ እኔ የምለብሰውን ይለብሳል። አንተ ምን አስጨነቀህ አባቴ? ከቤተ መንግስት ዳዊት እንዲወጣ አልፈልግም። በዳዊት ልክ የምወደው ፍጡር የለኝም አለው። ምን አለው? በዳዊት ልክ የምወደው ምንም ፍጡር የለኝም፣ ሰው የለኝም አለው። እወደዋለሁ ዳዊት። ከዚያ ከትንሿ ቤቱ ከእሴይ ቤት ከቤተልሔም ወደ ኬብሮን ወደ ቤተ መንግስት ያመጣሁት እጅግ ስለምወደው ነው። አሁን እሱ ከኔ እንዲለይ አልፈልግም። ውጣ ካልከው ዳዊትን እኔ ጋር አብሬ እወጣለሁ። ዳዊት ጋር ማደሪያዬን ምድረ በዳ ያደርገዋለሁ። አላያቸው። ከዚህም በኋላ ንጉሱ ማደሪያህን ቤተ መንግስትም አድርገው ምድረ በዳም አድርገው ዳዊትን ማየት አልፈልግም አለ። ለምን? ምን አድሮበታል? በሱ ላይ ርኩስ መንፈስ አድሮበታል። ዳዊትን እያሳደደ ያለው በሳውል ላይ ያለው መንፈስ ነው። አንዳንድ ጊዜ ወንድምን የሚያሳድደው ወንድምን የሚያሳድደው በሱ ላይ ያደረ ርኩስ መንፈስ ነው እንጂ ሰውን ጠልቶት አይደለም። እህቷን እህት የምታሳድደው ርኩስ መንፈስ አድሮ ነው። አያችሁ፣ በትዳር መካከል የሚበጣበጠው እረፍት የሚነሳው በአንዱ ላይ ርኩስ መንፈስ ሲያድር ነው። ያ መፍትሄው ወደ እግዚአብሔር መቅረብ ነው፣ ሌላ አይደለም። ይሄ በሽምግልና የሚታረቅ አይደለም። እንዲህ አይነት ርኩስ ነገር በምንድን ነው የሚታረቀው? ወደ እግዚአብሔር መቅረብ ነው። ቃለ እግዚአብሔር መስማት ነው። መጸለይ ነው። መስገድ ነው። ቅድመ እግዚአብሔር መጥቶ መንበርከክ ነው። ለእግዚአብሔር መታመን ነው። በዚህን ጊዜ አቃጥሎ ሰይጣንን ድል ማድረግ ይቻላል። ፍቅር በመካከል ይመጣል ማለት ነው። ስለዚህ ሳኦል መንፈስ ስላደረበት ዳዊትን ማየት አይፈልግም። ልጁን ሳኦል ዮናታንን ጭምር ውጣ ከፈለክ እንጂ እሱ ቤቴ አይኖርም አለው። እንዲያውም ከዕለታት በአንድ ቀን ዳዊት ወደ ቤተ መንግስት ሲገባ ሳኦል አየውና ጦር ወረወረበት ይላል። ከግድግዳ ሊያጣብቀው ዳዊትን ንጉሱ ጦር ሲወረውር ወደ ዳዊት የተወረወረውን ጦር ግድግዳ ላይ ሰካው እግዚአብሔር። ለዚህ ነው ዳዊት ሲናገር መስገርትሰ ተቀጥቀጠት ወዲነሰድህነ ረድኤትነሰ በስመ እግዚአብሔር ዘገብረ ሰማይ ወምድረ። በዚህ ጉዳይ ላይ የደረሰው ድርሰት ወጥመድ ተሰበረ እኛም አመለጥን አለና ረዳታችን ሳኦል አይደለም አለ። በዮናታን ኃይልም አይደለም የኔ ድነት አለ። የተወረወረው ጦር አለ ወጥመድ፣ ያ ወጥመድ ወደ ግድግዳ የተሰካው ረዳት የእግዚአብሔር ስለሆነ ነው አለ። ማን ስለሆነ ነው? ስንት ወጥመድ ተጠምዷል በሕይወታችን፣ የምናውቀውም የማናውቀውም። የምናውቀውን ለማምለጥ እንጥራለን፣ የማናውቀው ግን ብዙ ወጥመድ አለ። በተለያየ በወዳጅ ስም የተጠመደ ብዙ ወጥመድ አለ፣ በብዙ አይነት መንገድ ወጥመዶች። ያን ሁሉ ያለፍነው እኛ ብርቱ ሆነን አይደለም። ረዳታችን ሰማይና ምድርን የፈጠረ ማን ስለሆነ ነው? እግዚአብሔር ስለሆነ ነው። ስለዚህ ረዳታችን እሱ ስለሆነ ወደፊትም የሚመጣ ወጥመድ ስላለ ዓለም በተፈጥሮ ሁለት ነገር ስለሚያስተናግድ አሁን ይሄ ተቃራኒ የሆነ ማግኘቱን ማጣቱን፣ ጥላቻንን ፍቅርንም፣ እንዲሁም ማልቀስን መጽናናትን፣ መሾምን መሻርን፣ ማግኘትን ማጣትን፣ መክበርን መዋረድን የሚያስተናግድ ዓለም ስለሆነ ሁልጊዜ መክበር የሚቻለው በእግዚአብሔር ብቻ ነው።
አለበለዚያ ዓለም ሁለቱን ነገር ማስተናገድ ግዴታው ነው። የኛ ህይወት በዚህ ውስጥ ማለፍ ግዴታው ነው። አይ አንዱ ነገር ያገኝ ማለት አይቻልም። እሱ እግዚአብሔር መንግስት ነው አንድ ነገር ማግኘት የሚችለው። ከዚያን ጊዜ ጀምሮ ዳዊት ጦሩ ሳተው፣ ከጦር እግዚአብሔር አስመለጠው፣ አዳነው። የተጠመደው ወጥመድም ተሰበረ፣ ዳዊትም አመለጠ። ከዚያን ሰዓት ጀምሮ ከቤተ መንግስት ከኬብሮን ቤተ መንግስት ከሳኦል ቤተ መንግስት ወጥቶ ኑሮውን ኖብ በሚባል ምድረ በዳ አደረገ ይላል መጽሐፍ ቅዱስ። ማን በሚባል? ኖብ የሚባል ምድረ በዳ ይላል መጽሐፈ ሳሙኤል። በኖብ ምድረ በዳ መኖር ጀመረ። አራዊት ብቻ የሚፈነጩበት፣ ሰው የሌለበት። አያችሁት? ምን ችግር አለ? እግዚአብሔር ከተያዘ በአራዊት ላይ መረማመድ ይቻላል። አባቶቻችን መጻሕፍት የሚያስረዱ ቅዱሳት መጻሕፍት የአባቶቻችን ታሪክ የሚያስረዳን ተጋድሎ ነው እና አቡነ ገብረ መንፈስ ቅዱስ ከግብፅ ወደዚህ ሲመጡ ጓደኛ አልነበራቸውም። ከገዳም ነው የመጡት፣ ከምናኔ ነው የመጡት። መልአክ እግዚአብሔር ይመራቸዋል። መልአኩ ረቂቅ ነው፣ አይታይም። ሰው ግን ጓደኛ የላቸውም። መጽሐፋቸው፣ ገድላቸው፣ ተጋድሎቸው፣ የተጋድሎ ታሪካቸው እንደሚነግረን 60 ነብር 60 አንበሳ በቀኝና በግራ ግን አጅቧቸው ነበር። እነ ዳዊትም በምድረ በዳ በኖብ ምድረ በዳ ሲኖር አራዊት ጋር ነው የሚኖረው። አናብርት፣ ሌሎችም አራዊት ግሩማን አናብርት በሚኖርበት በዚያ ምድረ በዳ ላይ ዳዊት መኖር ጀመረ። ኑሮ ምድረ በዳ ሆነ። ዮናታን ካንተ ጋር አብሬ እሄዳለሁ በረሃ አለ። አንተ አልኖርም አባቴ ቤተ መንግስት አለ። ዮናታን ግድ የለህም እኔ ነገ እመለሳለሁ። የምመለሰው ግን አንተ ካለህ ነው በዚህ ቤተ መንግስት። አንተ ከሌለህ የምመለስበት ጊዜ ላይኖር ስለሚችል ቢርበኝ ቢጠማኝም እንኳን አንተን ጠርቼ ስንቅ ታቀብለኛለህ። አንተ ጋር ከኔ ጋር ምድረ በዳ ከገባህ ስንቅ ከየት ይገኛል? በረሃብ መሞት አለና በረሃብ ውጭ ከማሳዝንህ ስንቅ ብታቀብለኝ ይሻላል። አንተ በቤተ መንግስት ኑር፣ እኔ በበረሃ ልኑር አለ ዳዊት። ከዚያን ሰዓት ጀምሮ ዳዊት ኑሮው በበረሃ በምድረ በዳ ሆነ። በዚህ ኖብ በሚባለው ምድረ በዳ ይኖራል። አውደ ኦርና በሚባለው ቦታ ላይም ደግሞ ረፍት ሲያስፈልገው ቀን ቀን በአውደ ኦርና ይውላል። ኑሮው ኖብ የሚባል ምድረ በዳ ነው። አውደ ኦርና ደግሞ ቀን የሚውልበት ተራራ ነው። ከዚያ ደግሞ ሌሊት የሚያድርበት ደግሞ አዶላም የሚባል ዋሻ አለ ይላል መጽሐፍ። በአዶላም ዋሻ ውስጥ ነው የሚያድረው። በጣም ጥልቅ ረጅም የሆነ ዋሻ ነው። በጨለማ የተዋጠ ነው። ድግድግ ጨለማ የሆነ በሌሊትም በቀንም ጨለማ የሆነ በዚያ ውስጥ ይኖራል። ሁለት ኢዮአብና አቢሳ የሚባሉ ሁለት ጠባቂዎች ግን ነበሩት። ከሱ የማይል ከዳዊት ጋር አብረው ነበሩ። በዚያ በምድረ በዳ ዳዊት ይኖር ነበርና በሚኖርበት ጊዜ ሲርበው ስንቅ የሚያቀብለው ማን ነበረ? ዮናታን ያቀብለው ነበረ። ከዚያ በኋላ ዳዊትን አግኝታችሁ ግደሉልኝ የሚል አዋጅ አስነገረና ንጉሱ ሰራዊቱንም አሰማራ፣ ጦረኞችን አሰማራ። በኖብ ምድረ በዳ ይኖራል ተብያለሁ አለ። አሰማራቸው ሁሉ ነው። ይሄን ማን ያውቃል? ዮናታን ያውቃል። ዮናታን የሚሰወር የሳኦል ሚስጥር የለም። ይሄን ያውቃል። ሰራዊቱ በዚህ በኩል ሲሰማሩ ዮናታን በዚህ በኩል ሂዶ በዚህ በኩል ተቀመጥ፣ በዚህ እንዳትሆን ሊገድሉ መጥተዋል እያለ ይመራዋል። ምግብ ብላ ተብሎ ለዮናታን ሲሰጠው በቤተ መንግስት ምግቡን ተሸክሞ ተደብቆ ሂዶ ጫካ ውስጥ ሂዶ ለዳዊት ሰጥቶት ይመጣል። አያቸው። በአንድ ወቅት ምን ሆነ መሰላቸው? ሳኦል ምን አለው? ታከተው። ዳዊትን ማግኘት መግደል አልቻለም። ብዙ ጦር አሰማራ፣ አልቻለም። ግን ከዚያ ዮናታን ጠራና ምን አለው? ዮናታን የዳዊት ሕይወት ካንተ አይሰወርም። ምን አለው? የማን ሕይወት? የዳዊት ሕይወት ካንተ አይሰወርም። አንተ ነህ ዳዊትን የሰወርከው እንጂ። እውነት እልሃለሁ ዳዊትን ስለምታውቀው ያለበትንም አንተ አይሰወርም። ሂድና ዳዊትን ገለና ለዚህ እንካ ጦር ብሎ የወርቅ ጦር ሰጠው። እንደገናም ደግሞ ሽልማት ብሎ ደግሞ የወርቅ ዘውድ ራሱ ላይ ያደረገለት የወርቅ መታጠቂያ ማስታጠቀ ሽልማት አንቆጥቁጦ ሰውነቱን ሁሉ አሸልሞ ዳዊትን ገለክ ከመጣ ደግሞ መንግስት እሰጥሃለሁ ብሎ ዳዊትን እንዲገል ያን ሁሉ ወርቅ አሸክሞ ላከው። ማንን ነው የላከው? ዮናታንን። ወደ የት? ወደ ዳዊት። ዳዊትን ምን እንዲያደርገው ነው? እንዲገለው ነው። ካንተ አይሰወርም ዳዊት። ከጦረኞች ሁሉ ተሰውሯል፣ አንተ ግን አይሰወርም። በእርግጠኝነት እናንተ አብራችሁ ናችሁ፣ ይኖራል በቅርብ ዳዊት ብሎታል። ሰጠ። ያን ሁሉ ወርቅ አሸክሞ ላከው። ከሄደ በኋላ ዳዊትን ጠራውና ምን አለ መሰላቸው? ይሄንን ወርቅ ይሄ የወርቅ ዝናር የታጠቁት የወርቅ ዘውድ የደፋሁት ይህን ሁሉ ወርቅ ለብሼ የመጣሁት በምን ምክንያት መሰለህ አለው። አንተ ግደል ተብዬ ነው አለው ዳዊት። ግን ሕያው እግዚአብሔር ምስክሬ ነው፣ በአንተ ላይ የሚጨክን እጅም የለኝም።
ስለዚህ አለ ነፍሴ በአንተ ታስራ ትኖራለችና ለዘላለም ይህንን ወርቁን እንካላንተ ተጠቀምበት ብሎ ሁሉንም ወርቅ ሰጥቶት መጣ ነው የሚለው መጽሐፍ። ያን ሁሉ ወርቅ አያችሁ፣ የተሸለመው ወርቅ ዛሬ የምንገዳደለው በምንድን ነው? ራሳችን እስኪነ እንኳን አይደለም ያን ሁሉ ወርቅ አግኝተን ገና ኪስህ ምን ይኑር አይኑር ሳይታወቅ እኮ ወንድሙን መንገድ ላይ የሚጠላል የሚገላል። አያችሁ፣ ለማይጠቅም ነገር ማለት ነው። አያችሁ፣ ነገ እኮ ወርዶ ተንኮታክቶ ለሚባረርበት ቀበሌ ለመግባት እኮ ወንድሙን የሚገላል። አያችሁ፣ ወንድሙ ሲሸጥ የሚውላል። ተሽከርካሪ ወንበር ላይ ተቀምጦ ወንድሙ ሲሸጥ የሚውል ወንበሩ ላይ ተቀምጦበታል። ወንበሩ ሸኩኖ ሲወጋው የሚውል ሰው አለ። እንደዚህ አሁን እንኳን የማይገባው ተሽከርካሪ ወንበር ላይ ተቀምጣል፣ ግን አይመችም። ምክንያቱም ጤነኛ ስላልሆነ ወንበሩ ማለት ነው። አይምሯችን ክፉ ነገር ስለሚሰራበት ማለት ነው። ዳዊት በቤተ መንግስት እንዲኖር ነው የፈለገው፣ አልተቻለም። ቤተ መንግስት ተባረረ። እንዲሁም ደግሞ አብሮት እንዲኖር በምድረ በዳ እንኳን አልተፈቀደለትም። እየተሳደደ የሚኖረው ወርቅና ብር ሰጠው። በወርቅና ብር ምክንያት አይምሮው ተቀይሮ ፍቅሩ ቀዝቅዞ ወንድሙን እንዲገል ነበር የተደረገው። ከሁሉም ከወርቅም ከብርም ለሚመጣው ስርዓተ መንግስትም ያንን ለመውረስም ከዳዊት ግን የሚበልጥ የለም። ልቤ በዳዊት ታስሯል አለ። ነፍሴ በዳዊት ፍቅር ታስራለች አለ። አላደርገውም ማለት ይሄን ሁሉ ላንተ ሰጥቻለሁ፣ ራስህን ጠብቅ ወንድሜ፣ ምግብም አንጥቻለሁ፣ እንካ ተመገብ አለውና ወደ ቤተ መንግስት ተመልሶ ሄደ። ዳዊትን አጣሁት አለ። ሽፍቶች ወርቁን ቀሙኝ፣ ዳዊትን አላገኘሁትም አለ። ለአባቱ ለንጉሱ አላገኘሁትም አለ። እንግዲህ በዚህ ሰዓት ሳኦል ምን አለ? አይ እናንተም ግደሉ ይፈልጉ የተባላችሁ ሰዎች አውቃችሁ ሊሆን ይችላል፣ ተመሳጥራችሁ ዮናታንም እንደዚህ ብሎኛል፣ ጭራሽ የሰጠውን ወርቅ ጥሎ መጥቷል። ስለዚህ ያለው አማራጭ ራሴ ፈልገዋለሁ፣ ዳዊትን ተከተሉ ብሎ ሰራዊቱን አስከትሎ ዳዊትን ፍለጋ በኖብ ምድረ በዳ ገባ። ጫካ ውስጥ ንጉሱ ሲንከራተት አልጀመረ። ማንም ፍለጋ? ዳዊትን ፍለጋ። ዳዊት የሚያድረው በአዶላም ዋሻ ነው። ጉዞውን አደረገ። ሲንከራተት ብሎ ንጉሱ ደከመውና አይ ቤተ መንግስት ከምንሄድ በዚሁ በዋሻ እንደር ብለው አዶላም ዋሻ ገቡ። ዳዊትና ኢዮአብና አቢሳ ጠባቂዎቹ ከዳዊት ጋር ተኝተዋል። በጨለማ እዚያ ጥግ ይዘው ዋሻ ውስጥ ሳኦልም ሰራዊቱን አስከትሎ እዚያ ዋሻ ውስጥ ገባ። ዳዊትና ሳኦል ተገናኙ። የሚገርማችሁ ዳዊት ያያቸዋል፣ እነሱ ግን አያዩት። ከቃሉ ጋር ናቸው። እግዚአብሔር ይሰውራል። አዎ ከክፉ ነገር ማን ይሰውራል? አዎ ችግራችን ለሱ ስለማንታመን ነው የምንጨነቀው፣ ስለምንቅበዘበዝ ነው። አያችሁ አንድ እግራችን ጠንቋይ ቤት፣ ሟርት ቤት፣ አንድ ጣዖት ቤት፣ አዎ አንድ እግራችን ደግሞ እዚህ ቤተ እግዚአብሔር ይሆንና ግራ እንቅበዘበዛለን። አይምሯችን አያርፍም፣ እረፍት ያጣል። በእግዚአብሔር ማረፍ ነው። አንድ ጊዜ ደባል አምላክ አያስፈልገውም። እግዚአብሔር ብቻውን ሁሉም ማድረግ ካለመኖር ወደ መኖር አንጥቶ የፈጠረ እግዚአብሔር እየመገበ ትንኝን የማይዘነጋ እግዚአብሔር በሱ ላይ ደባል አምላክ አያስፈልግም። እግዚአብሔርን ብቻ የያዙ ሰዎች ከተለያየ ጦር ከተለያየ መከራ ይሰውራል። እግዚአብሔር ይሰውራል። እግዚአብሔር እና ዋሻ ውስጥ ተፋጠጡ። ዳዊት ያያቸዋል፣ ሳኦል አላዩትም። የሳኦል የዳዊት ጠባቂ ኢዮአብ የሚባል ኃያላን እስራኤል የሚባሉ ኢዮአብ፣ አቢሳ የሚባሉ ኤልያና ሌሎችም አሉ። በተለይ ኢዮአብና አቢሳ፣ ኢዮአብ የጦር መሪ አበጋዝ ነው። ዳዊትም ሲሾም እስራኤልን ሲመራ የጦር መሪ ዋና የሆነው እሱ ነው፣ ኢዮአብ የሚባለው በመጽሐፍ ቅዱስ። ስለዚህ ምን አለ መሰላችሁ? የዳዊት የእሴይ ልጅ ዳዊት ሆይ ጠላትህ በእጅ ወድቆልሃል አለ ሳኦልን። ቃሉ ጋር ናቸው። ጠላትህ እጅ ላይ ገብቶልሃል። ስለዚህ ፍቀድልኝና አንተም በቤተ መንግስት ግድግዳ ጋር ሊያጣብቅ ጦር እንደወረወረ እኔ ዋሻ ውስጥ ያለ ግድግዳ ጋር ላጣብቀው ሳኦልን አለ። ፍቀድልኝ ላጣብቀው አለው። አንተ ከፈቀድክ በእጅ ስር ገብቶልሃል ሳኦል አለው። ለዘላለም ሳኦል እንዳይመለስ ማድረግ እችላለሁ አለው። ምን አለ መሰላችሁ ዳዊት? እሰይ አላለም። አይሆንም፣ እግዚአብሔር በቀባው ላይ እጅህ እንዳታጭናለሁ እንዳታደርገዋል። ምን አለው? ማን በቀባው ላይ? እግዚአብሔር ያስቀመጠውን እግዚአብሔር ይወስዳል። የኛ ድርሻ መጠበቅ ነው፣ መታገስ ነው። የማያልፍ ነገር የለም አለው። ከዚያ በፊት ብዙ አማሌቃውያን፣ ኬጢያውያን፣ ኢያቡሳውያን፣ ፌርዛውያን በእስራኤል ላይ 7 የአሕዛብ ነገድ ዘምተው አልፈዋል። ሚዲያማውያንም አልፈዋል፣ ኢሎፍላውያንም አልፈዋል። ያላለፈ ጦረኛ የለም አለ። ሁሉን አሳልፎ ከዚህ አድርሶናል። ሳኦልም ያልፋል አለ። ስለዚህ እጅህን እግዚአብሔር በቀባው ላይ እንዳታደርጋል። እግዚአብሔር እንደቀባው እግዚአብሔር ይነሳዋል፣ እግዚአብሔር ያነሳዋል። ስለዚህ ለእግዚአብሔር ብቻ ነው የኛ መስጠት ድርሻ። ነገር ግን ኢዮአብ ሳኦል እንዳይታበይ አለው የጨርቁን ዘርፍ በመቀስ ቁረጥና ጣል ሲያልፍ አለው። ሲያልፍ ጨርቁን ቆርጦ አስቀረው፣ የንጉሱን ጨርቅ።
የንጉሱን ጨርቅ ቆረጠና አስቀረለ። ለምን? ቤተ መንግስቱ ሲሄድ ያንን ጠቅልዬ ደብዳቤ እልክለታለሁ፣ በእጄ ላይ ወድቀህ ነበረ። እኔ ግን እግዚአብሔርን አምናለሁ፣ ስለምፈራ እንዳንተ አሚፀኝ አይደለሁም። ዋሻ ዶላም ዋሻ ውስጥ እዚያው ግድግዳ ጋር ማጣበቅ እንችል ነበረ። ግን እንዲህ ነን እኛ፣ ታጋሽ ነን፣ የእግዚአብሔር ሰዎች ነን፣ አናደርገውም። ደግሞ እንዳትታበይ ብታገኙኝ አትተውኝም እንዳትል ይሄው የጨርቅ ዘርፍ ብዬ እልክለታለሁ። የጨርቁን ዘርፍ ቆርጦ አስቀረና ከዚያ በኋላ ዳዊት ወጣ። ሳኦልም እዚያው ሲወጣ ሲወርድ አርዶ ማንንም ሳያገኝ ሳኦል ወጥቶ እስከ ሰራዊቱ ወደ ቤተ መንግስት ሄደ። ወደ ቤተ መንግስት ሲሄድ ደግሞ መንገድ ላይ ደከመውና አውደ ኦርና በሚባል ተራራ ላይ ሳኦል ተኝቶ ነበር ይላል። እንቅልፍ ይዞ ነበር ከጠባቂዎቹ ጋር። ዳዊት አውደ ኦርና የሚውልበት ቦታ ስለሆነ ወደ አውደ ኦርና ዳዊት በሚሄድበት ጊዜ በዚያ ላይ ደግሞ ማን ተኝቶ አገኘው? ሳኦልና ጠባቂዎቹ እንቅልፍ ላይ ናቸው፣ ቀን ላይ ተኝተው። አሁንም ኢዮአብና አቢሳ አሁንም እናጣብቃቸው እዚያው ተራራው ላይ ለምን አናጠፋቸውም? እኛ ወደዚያ አልሄድም፣ ወደ ከተማ ገብተን ለምን አንኖርም? በእጃችን ላይ ወድቀዋል አሉ። አሁንም እግዚአብሔር በቀባው ላይ እጃችሁ እንዲያታነሷል። ማን ያለው? አያችሁ፣ ትዕግስት። እንደው አባቶቻችን ቅዱሳን ሲባሉ እውነቱን ለመናገር አያችሁ፣ ዝም ብለን ነው እንደ ቅዱሳን የምንላቸው? ዝም ብለን ነው እንደምንሰብካቸው? ይሄ ህይወት ካልተሰበከ አስቡት ማን ይሰበካል? እውነቱን ለመናገር ይሄ ድንቅ ስራቸው ሲሰበክ ድንቅ እንዲያደርጉ ያደረጋቸው እግዚአብሔር ነው የሚሰበከው። የእግዚአብሔር ክብር ነው የሚበራው። አያቸው፣ በአንድ ቅዱስ ላይ ሁልጊዜ ስለ ቅዱሱ ስም ሲጠራ የቀደሰው እግዚአብሔር የበለጠ ይከብራል። አያቸው፣ ጋረዳችሁ ሸፈናችሁ የሚሉ ሰዎች አሉ። የጨርቅ መጋረጃ አድርገውት። አያቸው፣ እግዚአብሔር የሚጋረድ አምላክ አይደለም። ጨርቅ አይጋርደው፣ የሰው ጥላ አይጋርደው፣ በምንም አይጋርደው። ሰማይ አይጋርደው፣ ምድር አይጋርደው፣ ባህር ጥልቅ ውቅያኖስ አይጋርደውም። እግዚአብሔር የቅዱሳን ክብር የእሱን ክብር አይጋርደው። ቅዱሳን ሲከብሩ እነሱን የቀደሰ ያከበረ እግዚአብሔር የበለጠ ይከብራል። አያችሁ፣ ነግሶ ይታያል። እግዚአብሔር የነገሰው በእነሱ ህይወት ላይ ነው። እግዚአብሔር በእኛ አይደለም። የእኛማ ህይወት ምን ቁም ነገር አለ? እግዚአብሔርን ክብር አይገልጥ። የኛ ህይወት መውደቅ መነሳት ነው። በኃጢአት የወደቅን ነው። ግን የአባቶቻችን ክብር የእናቶቻችን ክብር ግን የእግዚአብሔርን ክብር የበለጠ ያጎላዋል። አያችሁ፣ የበለጠ ለዚህ ነው እነ ዳዊት ሲነገር የእግዚአብሔር ልብ ሲባል እንደ እግዚአብሔር ልብ ሐሳብ አትግደሉ የሚለውን ጉዳይ አላደርገውም አለ። የእግዚአብሔር ልብን ፈጸመ፣ የእግዚአብሔር ልብ ተባለ ዳዊት። አያቸው፣ በእጁ ላይ የወደቀውን ጥላቱን ማለት ነው። ከዚያ በኋላ ሳኦል ተነስቶ እንቅልፉን አውጥቶ ወደ ቤተ መንግስቱ ሄደ። በዚያው በኖብ ምድረ በዳ ዳዊት ቀጠለ ማለት ነው። አያችሁ፣ ለዚህ ነው ሐወጽከኒ ሌሊተ ወፈተንቆለ ልቤ፣ በሌሊት ጎበኘኸኝ፣ ልቤን መረመርከው፣ አመከርከኒ ወይ ተረክባ መጻ በላይ ሊ ፈተንከኝ፣ በእኔ ላይ ምንም አልተገኘም አለና ከመይን ባፉ የግብረ ጓለመያው ጣዖት አዳነኝ ብዬ ስለ ጣዖት ስለ እጅ ሥራ እንዳላወራ። እስኪ በሉ በሌሊት በሉ እስኪ ጎበኘኸኝ፣ ልቤን መረመርከው፣ ፈተንከኝ፣ በእኔ ላይ ግን ምንም አላገኘህብኝም። የሰውን እጅ ሥራ አፌ እንዳያወራ። አያቸው፣ ሌሊት ጎበኛኛ፣ በሌሊት ጎበኛኛ አለ። ሌሊት ብሉይ ኪዳን ነው ስተረጎም ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ብሉይ ኪዳንና አዲስ ኪዳንን ሌሊት ብሉይ ኪዳን፣ ቀን አዲስ ኪዳን፣ ጨለማ ብሉይ ኪዳን፣ ብርሃን አዲስ ኪዳን ተብሎ ይተረጎማል። በቅዱስ ጳውሎስ መልእክት በሮሜ መልእክቱ 13 ቁጥር 12 ላይ ስንመለከት ሐለፈ ሌሊት ወመጻ ብርሃን ሐለፈ ጽልመት ወመጻ ብርሃን፣ ጨለማው አለፈ ብርሃኑ መጣ። ወይም ሐለፈት ሌሊት ወመጻት መዓልት፣ ሌሊቱ አለፈች ቀኗ መጣች። ንልበስም ላይ ንግዲፍም ላይ ሌነ ሁሉ ምግባረ ጽልመት ወንልበስ ወልታ ጽድቅ በስመ ኢየሱስ ክርስቶስ። እንደዚህ ከሆነ አለ የጨለማን ስራን ገፈን እንጣለውና በኢየሱስ ክርስቶስ ስም የጽድቅ ጋሻን እንልበስ ይላል። እስኪ በሉ ሌሊቱ አለፈ በሉ እስኪ። ጨለማው አለፈ ብርሃኑ መጣ። ሌሊቱ አለፈች ቀኗ መጣች። እንግዲህ በሉ እስኪ በእኛ ላይ ያለውን የጨለማ ስራ አውጥተን እንጣለው በኢየሱስ ክርስቶስ ስም በሉ እስኪ። የጽድቅ ጋሻን እንልበስ። የምን ጋሻ? እግዚአብሔር ጽድቁን ያልብሰን። አዎ፣ ሌሊት የሚለው ብሉይ ኪዳን ነው። ቀን የሚለው አዲስ ኪዳን ነው። ጨለማ የሚለው ብሉይ ኪዳን ነው። ቀን የሚለው ወይም ብርሃን የሚለው አዲስ ኪዳን ነው። ምክንያቱም ምንም ሰው ጽድቅ ቢሰራ ጽድቅም የሰራ ኃጢአትም የሰራ
ኑሮው ጉዞው ሲኦል ሆኗልና ነው። ብሉይ ኪዳን 5500 ዘመን የገነት በር ተዘግቷል በሔዋን ምክንያት፣ በሁለተኛዋ ሔዋን በድንግል ማርያም ምክንያት እስከሚከፈት ድረስ ማለት ነው። ዝግ ስለነበረ ጨለማ ነው ያንን በአጠቃላይ ማለት ነው። ያ ማለት ግን ቅዱሳን ሲኦል ገቡ ስንል ተቃጠሉ፣ እሳት በላቸው፣ ትል በላቸው ማለት ግን አይደለም። ወኮነቶም ወደ ምሕረቱ ለእግዚአብሔር በማእከለ እቶን ከመደብተራ ብርሃን። በዚያ በሲኦል ውስጥ ቅዱሳን ሲገቡና አብርሃም፣ ይስሐቅ፣ ያዕቆብ ነቢያት ሁሉ ገብተዋል ሲኦል። ግን በዚያ ውስጥ የእግዚአብሔር የምሕረት እጁ እንደ ብርሃን ድንኳን ሆና ተሰውራቸው ነበር። ምንም ያገኛቸው ግን መከራ አልነበረም ይላል። ምንም ያገኛቸው መከራ አልነበረም። ግን በአጠቃላይ እንዳጠቃላይ የጽድቅ በር ተዘግቶ ስለነበረ ጨለማ ይኖር ያን ዘመን ያለፈን። ስለዚህ ዳዊትም ሐወስከኒ ሌሊት ጎበኘኸኝ ማለት በብሉይ ኪዳን በዚያ ዘመን ዓይን ስለ ዓይን ጥርስ ስለ ጥርስ በሚባልበት ዘመን ሳኦልን ጨለማ ውስጥ በአዶላም ዋሻ ውስጥ አንጥተህ አሳየኸኝ። ልግደለው አልግደለው ፈተና መጣብኝ። በዚያ ውስጥ ተፈተንኩኝ። ብዙ ውጣ ውረድ፣ ልቤን መረመርከው፣ በዚያ ጎበኘኝ። ግን እንግዲያ ሕጉማ ይፈቅድልኝ ነበረ። ዓይን ሲያጠፋ ዓይን አጥፋ፣ ጥርስ ሲያወልቅ ጥርስ አውልቅ የሚል ሕግ ውስጥ ነበር ያለሁት። ነገር ግን ታገስኩት አለ። ፈተንከኝ አለ። በሳኦል ምክንያት ዋሻ ውስጥ ፈተንከኝ አለ። ፈተናውን አለፍኩት። በእኔ ላይ ምንም አልተገኘብኝም አለ። አልተገኘብኝም። እግዚአብሔር ከፈተና ያድነ። አዎ ትዕግስትን ነው የሚያሳየን። አያችሁ በትዕግስት የማያልፍ ነገር እንደሌለ ጠቅለል ስናደርገው ሳኦል አለፈና በኢሎፍላውያን በሌሎች ጦረኞች በአሕዛብ እስከ ቤተሰቡ እስከ ልጆቹ ተገደለ። በኋላ እንደገና ዮናታን ራሱ ዳዊት የሚወደው ዮናታን ራሱ እንዲሁ በጦር ሜዳ ነው አባቱ ጋር ከሳኦል ጋር የሞተው በአሕዛብ። ያ ከሞተ በኋላ ሁሉም ሲያልፍ ቅድም እንዳልነው የማያልፍ የለምና ከምድረ በዳ ዳዊትን ጎትቶ አመጣና እግዚአብሔር ወደ ኬብሮን ውጣ በዚያ ትነግሳለህ አለው። በሳኦል መንግስት ላይ ዳዊትን አስቀመጠው። እግዚአብሔር ከምድረ በዳ አንጥቶ አስቀመጠው። ያ ሁሉ አለፈ። አያችሁት? የማያልፍ መከራ የለም፣ የማያልፍ ፈተና የለም፣ የማያልፍ ችግር የለም። ዳዊት ከምድረ በዳ የተባረረበት ቤተ መንግስት ወደዚያ መጣ። መልሶ ገባ እዚያ ቤተ መንግስት ጋር በዚያ መኖር ሲጀምር የመጀመሪያ ዳዊት ያደረገው ቤተ መንግስት ላይ ሲገባ ዮናታን ወንድሜን ጥሩልኝ አለ። ዮናታን በጦርነት ሙቷል፣ አሕዛብ ገለውታል አባቱ ጋር አሉት። የእሱ ነፍስ በእኔ እንደታሰረች የእኔም ታስራ ነው ትኖራለች አለ። ስለዚህ እሱም እንኳን ባይኖር የወለደው ልጅ ካለ አምጡልኝ፣ ቤተ መንግስት ከኔ ጋር ይኑር አብሮ ዮናታንን እንዲያገኘው እቆጥራለሁ። ዮናታንን ልጅ ፈልጉልኝ፣ ልጅም ከሌለው ዮናታን የሚወደውን ሰው አምጡልኝ፣ እንደ ዮናታን አድርጌ ይዘዋለሁ አለ ዳዊት። አያችሁ ፍቅር እስከ መቃብር የሚባለው ይሄ ነው። አያችሁ እንዴ የሚያምር ንባብ አይደለም። የሚያምር ንባብ፣ የሚያምር አባባል፣ የሚያምር አተራረክ እሱ አይደለም። ፍቅር እስከ መቃብር እስከ ሞት ድረስ በአካል እስከ ሞት ድረስ በተግባር መጓዝ ነው። ፍቅር እስከ መቃብር ይነኛል። አያችሁ የክርስቶስንም ፍቅር እስከ ቀራንዮ የሚያሳየው ያ ብሉይ ኪዳን ላይ ስለሆነ የሚደንቀው። አያችሁ ሲገል ግደል በሚል ሕግ ውስጥ ሆኖ አልገልም፣ እግዚአብሔር በቀባው ላይ እጆችን አላነሳም እንዳታነሱ የሚል ማለት ነው። ለዚህ ነው ሌሊት ጎበኘኸኝ ሐወስከኒ ሌሊት ጎበኘኸኝ ወፈተንኮ ለልቤ፣ ውስጤን መረመርከው፣ ልቤን ፈተንከው። አዎ መረመርከው አለ። አመከርከኒ ፈተንከኝ ወይ ተረከ አመፃ በላይሌ፣ በደል ግን አልተገኘብኝም፣ በእኔ ላይ በደል አልተገኘም። ከመይንባሁ የግብረ ጓለማያው የሰውን እጆች ስራ አፌ እንዳያወራ አለ። አያችሁ ምክንያቱም ጣዖት እያመለኩ ስለ ጣዖት የሚንበረከኩ ብዙዎች ነበሩና የሰው እጅ ስራ የሚለው እንጨት ተጠርቦ ድንጋይ አለዝበው እንጨት ጠርበው የሚያመልኩ ስለነበሩ የተለያየ አምልኮ ባይድ ስለነበረ ያንን ሰው ጠፍጥፎ የሰራውን አምላክ ብዬ ላልቀበል አለ። ኑሬ ያለው ወስኛለሁና ፈተንከኝ፣ ግን ምንም አላገኘብኝም። ፈተናውን አልፏል ማለት ነው። ማን? ዳዊት ፈተናውን አለፈ። ዓለም የሚሰጠንን ፈተና እናልፈው ይሆን? እያለፍነው ይሆን ያለ ነው? አስቡት። በፍቅር በትዕግስት እያለፍነው ነው። ፍቅራችን የጸና ነው። ከያቅጣጫው ለሚመጣብን ክፉ ነገር፣ ተንኮል፣ ወሬ፣ ስድብ፣ ነቀፋ በትዕግስት እያለፍነው ነው። ያንን እስኪ አስቡት። እነ ዳዊትን ይህን የምንማረው አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን።
ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባዖት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይሥራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን